ስለዚህ አሁን ወደ ቪነስ እና ሳተርን ምልከታ እንሄዳለን። በ2030 እንግዲህ ስፔስ ኤክስ ወይም ኤለን መስክ ሰዎችን ማርስ ላይ ይወጣሉ ብሏል። 1.4 ቢሊዮን ኪሎ ሜትር ምትረቀዋል። ለኦንላይን ተማሪዎች ማስተምረው 6 ወር ይሄንን ነው ማለት ነው። ለኢትዮጵያን ጥቁር ለብሳ ሳይሆን ነጭ ለብሳ ማየት እወዳለሁ። እንዴት አምሽታችኋል? ዛሬ ከኔ ጋር አንድ ነገር አብረን እንድናይ እፈልጋለሁ። ቆንጆ ምሽት፣ ቆንጆ ጊዜ ይኖረናል። አንድ ቦታ ወስዳችኋለሁ። የትም እንዳትሄዱ፣ አብራችሁን ቆዩ። ቆንጆ ምሽት ነው የሚኖረን ዛሬ። የት እንደምወስዳችሁ ደግሞ አልነግራችሁም። መስጠልኝ እንኳን ሰላም መጣሽ። ሰላም ወይ? እንዴት ነህ? እንኳን ሰላም መጣሽ። እግዚአብሔር ይመስገን። እሺ ቴንክ ዩ። እንግዲህ ተመልካቾቼን አንድ ቦታ ወስዳቸዋለሁ ብዬ የመጣሁት ማን ጋር እንደሆነ ልክ አንተን ሲያዩ ያው ያውቃሉ ማለት ነው። ስለዚህ የሰማይ ምልከታ ልናደርግ ነው ማለት ነው። እንኳን ሰላም መጣሽ። እንግዲህ ባለፈው ስቱዲዮች ተገኝቼ ሰፋ ያሉ ነገሮችን አብረን ተወያይተን ነበረ። በዚሁ አጋጣሚ ደግሞ ሰዎች ሁሉ ጊዜ ሰማይን መመልከት እንዲችሉ ሐሳብ ባቀረብኩኝ ሰዓት አንቺም መጥቼ ይሄን ነገር ብመለከተውና ለተመልካቾቼና ለአድማጮቼ በጣም ስላልሽ እኔም ደስ ብሎኝ ያው ጋብዤሻለሁ። እንኳን ሰላም መጣሽ። ሰማዩ በጣም ደስ ይላል ዛሬ። ይሄ ሳምንት ደግሞ በጣም አስገራሚ ሰማይ ነው። ፕላኔቶች ተደርድረው የምናይበት ብዙ ህብራተ ከዋክብት የምናይበት ስለሆነ ቴሌስኮፑንም አዘጋጅቻለሁ። ከዚህ በኋላ ወደ ሰማይ ምልከታ እንሄዳለን። ለማየት ጓጉቻለሁ። አድማጮቼም ተመልካቾቼም ከኔ ጋር አብረው ለማየት ጓጉተዋል። እንግዲህ ያው አንተ የሚደረገውን ነገር አንተ ነህ መጀመሪያ ታሳየኝ ማለት ነው። በጣም ጥሩ። ይሄ መሳሪያ ቴሌስኮፕ ይባላል። የረቀቀውን ማቅረቢያ የረቀቀውን ባንልም የራቀውን ግን አቅርበን የምናይበት ነው። እንግዲህ አቅጣጫው መጀመሪያ ሰማይን ለመመልከት አቅጣጫዎችን ማየት ያስፈልጋል። ይሄ ያለንበት አቅጣጫ ምስራቅ ነው፣ ይሄ ምዕራብ ነው፣ ይሄ ሰሜን ነው፣ ይሄ ደቡብ ነው። ስለዚህ በዚህ በአራቱ አቅጣጫዎችን ያሉ ኮንስተሌሽኖችን ወይም ህብራተ ከዋክብትን፣ ፕላኔቶችን እና ሌሎችንም ሰማያዊ አካላትን እንመለከታለን ማለት ነው። ከፕላኔቶች ብንጀምር አሁን በምስራቅ አቅጣጫ ማርስን እንመለከታለን። በኋላ ደግሞ በደንብ ከነቀላቷ በቴሌስኮፕ የምታዩ ይሆናል። ማርስ አሁን የምትገኘው ጀሚናይ ወይም መንታዎቹ በሚባሉት ዞዲያክ ኮከብ ውስጥ ነው። ቀና ብለን ስንመለከት እዚህ አካባቢ ጁፒተርን እናያለን። በጣም ይገርማል። ትልቁ ፕላኔት ነው ጁፒተር። በአይን ይታያል። እዚህ ፊት ለፊት ነው። በኋላ በደንብ ደግሞ በቴሌስኮፕ አጋዥነት ስትመለከቱ እቺ ምናያት ናት ማለት ነው። ጁፒተር ነው። በኋላ ላይ ደግሞ በደንብ መብራቱንም ማጠፋፍተን የምናይ ይሆናል። እሺ ትንሽ ጁፒተርን ስታይ ከምታዩ በበለጠ የሚያስገርም ነገር አለ። ለምሳሌ 4 ጨረቃዎች ማየት ትችያለሽ። ጋሊሌዮ ጋሊሊ ለመጀመሪያ ጊዜ ቴሌስኮፕ ሰርቶ ጁፒተርን ሲመለከት 4 ጨረቃዎች አይቷል። አሁን ጁፒተር ዓለም ውስጥ በጣም ብዙ ጨረቃዎች ሳይንቲስቶች አግኝተዋል። ግን አዮ፣ አይሮፓ፣ ካሊስቶ፣ ጋኒሜድ የሚባሉ የጋሊሌዮ ጨረቃዎችን ታያለሽ። ዛሬ ፕላኔቶች ሰልፍ ሰርተዋል። በጣም እድለኛ ነን። ማርስ በስተምስራቅ በአናታችን ጁፒተር፣ ከጁፒተር አጠገብ በቶረስ እና በኤሪስ መካከል ደግሞ ዩራነስ የሚባለው ፕላኔት አለ። ወደ ምዕራብ አድማስ ስትመለከቺ ዛጋ በጣም ደምቃ የምትታየው ቪነስ ናት። ቪነስ በእኛ ዝሁራ እንላታለን። በጣም ደማቋ አካል ናት። በቴሌስኮፕ ስታያት ልብሽ ነው የሚወጣው። አጠገቧ ያለችው ደግሞ ሳተርን ትባላለች። ቀለበታማ ፕላኔት ናት። ከነቀለበቷ ከነሪንጓ በዚህ ቴሌስኮፕ እንመለከታለን። ሌላው እዛ አካባቢ ፓይሲስ እና አኳሪየስ አሉ። በእነሱ መካከል ደግሞ ኔፕቲዩን ፕላኔት አለ። ስለዚህ ዛሬ ኔፕቲዩን፣ ሳተርን፣ ቪነስ፣ ጁፒተር፣ ዩራነስ እና ማርስ ሰልፍ ሰርተው የሚታዩበት ይሄ ትልቅ እድለኝነት ነው። በጣም ትልቅ እድለኝነት ነው።
በቴሌስኮፕ ደግሞ ስታዩ በጣም ያምራል። ሌላው አቅጣጫዎችን አይተን ስናይ ወደ ሰሜን አቅጣጫ በዚህ አቅጣጫ ከኢትዮጵያ ታሪክ ጋር የተያያዙ ኮንስቴሌሽኖች አሉ። ለምሳሌ የዛሬ 4000 ዓመት ኢትዮጵያን የመራሽ ንግስት ካሲዮፒያ የተመለከተቻት ህብረ ኮከብ በኋላ ላይ በደንብ የምናያት ይሆናል። ልጇን አንድሮሜዳን እናያለን። ፐርሲየስ እጮኛዋን በሷ ስም የተሰየመውን ኮንስቴሌሽን እናያለን። ሊበላት የተዘጋጀውን ሴተስ የተባለውን ደግሞ ሌዋታን ይሉታል። እሱንም እናየዋለን። ይሄ እንግዲህ የሰሜኑ አቅጣጫ ነው። ፔጋሰስ የሚባለው በራሪ ፈረስ ተብሎ የሚታየው ኦልሬዲ ሆራይዘን ላይ ነው፣ ግን ቢሆንም ስኩዌሮቹን እናያለን። በሰሜን አቅጣጫ ይሄ ሁሉ ይታያል ማለት ነው። ወደ ደቡብ አቅጣጫ ስንመለከት ደግሞ ካሪና የምትባል ትልቅ መርከብ እናያለን። በጣም እና በኖ መርከብ ትመሰላለች። ኮሉምባ የምትባል ደግሞ ርግብ የምትመስል ኮከብ ኮንስቴሌሽን አለች። በአፏ የወይራ ዘለላ ይዛ በሰማይ የምትታየናት። ቅርጹ ሲሰራ ኮንስቴሌሽን ማለት ቅርጽ የሚሰሩ ከዋክብት ነው። ሌላው ወደ ምስራቅ አቅጣጫ ስንመለከት ኦሪዮንን እናየዋለን። ኦሪዮንን ማየት ፈልጋለሁ። ኦሪዮን እንግዲህ ብዙ ትውስታ ሊኖርሽ ይችላል አይደለ? አዎ፣ በሙዚቃውም ስለተነሳ ከሱ ጋር ያይጂ በጣም ኦሪዮን ጀግና ነው። በሰማይ ላይ ሰይፉን መዞ ይታያል። በኋላ እንግዲህ በሚገባ ከእያንዳንዱ ኮከቡ ጀምሮ የምናይ ይሆናል። ከዞዲያክ ደግሞ ዛሬ ቶረስን አሳይሻለሁ። ቶረስ ማለት የኔ ኮከብ ነው። እኔ የተወለድኩት ሚያዝያ ላይ ስለሆነ ኤሪስም አጠገቡ እዚህ ጋር ይታያል። ኤሪስ ቶረስ እንግዲህ በጣም ይገርማል። እና ኤሪስን ታያለሽ፣ ቶረስን እናያለን፣ ጀሚናይም እናያለን። ማርስ አጠገባቸው ነው። ስለዚህ በጣም የሚገርም ሰማይ ነውና ከዚህ በኋላ እንግዲህ ቴሌስኮፓችንን አስተካክለን ወደ ሰማያዊ ምልከታ እንሸጋገራለን። እጅግ ትደሰችበታለሽ። ከዋክብት የሚወለዱበትንም ቦታ በዚሁ አጋጣሚ ኔቡላ እንለዋለን። ኔቡላን ታያለሽ እና ሰማዩ በጣም አስገራሚ ነው። አንድ ደመና እንኳን የለም። ስለዚህ ክሊር ስካይ ስለሆነ በጣም አስገራሚ ነገሮች እናያለን። ሌላው ከአራቱ ሮያል ስታርስ መካከል ወይም ህልመል ሜሌክ፣ ሚሊኤን፣ ብርኬል፣ ናሬል ሲባል ሰምተሻል። አንዱን ዛሬ አሳይሻለሁ። አልዴባራን ይባላል። በጣም ቀይ ነው፣ የሚገርም ነው። እሱ ሁሉ የሚታይበት ስለሆነ እንግዲህ ለተመልካቾችሽም ላንቺም ጥሩ ቆይታ ይሆናል የሚል ምልከታ አለኝ። እንግዲህ ተመልካቾቼ አብራችሁኝ ሆናችሁ እየተመለከታችሁ እንደሆነ ተስፋ አድርጋለሁ። በጣም ደስ የሚል ቦታ ነው ይዣችሁ የመጣሁት። አሁን ደግሞ ወደ ሰማይ ምልከታ አብረን እናያለን ማለት ነው። በጣም ጥሩ። ስለዚህ ቴሌስኮፓችን እናስተካክላለን። አሁን መጀመሪያ ቪነስን እና ሳተርን እንመለከታለን። ቪነስ ሁለተኛዋ ፕላኔት ናት። በኢትዮጵያውኛ ዝሁራ ትባላለች። ዘሃረ ማለት አበራ ማለት ነውና ከፀሐይ ከጨረቃ ቀጥላ በጣም ብሩህ ሆና የምትታይ ናት ለአይናችን። ስለዚህ አሁን ወደ ቪነስና ወደ ሳተርን ምልከታ እንሄዳለን። እንግዲህ ክቡራን ተመልካቾቼ 1.4 ቢሊዮን ኪሎ ሜትር የምትረቀዋን ሳተርንን ለማየት እጅግ በጣም ጓጉቻለሁ። እናንተም ከኔ ጋር ሆናችሁ እንድታዩ ፈልጋለሁ። እስቲ ቀለበት ይኖራታል አይኖራትም አብረን የምናየው ነው የሚሆነው። ወይ ጉድ! ቀለበቷ ደግሞ ሲያምር በጣም ነው የሚገርመው ተመልካቾቼ። እንደዚህ አይነት አስደሳች ምሽት ኖሮኝ አያውቅም። በጣም ነው ደስ ያለኝ። ቆንጆ የሰማይ ምልከታ ነው እንዲኖረኝ ያደረከው። በጣም ነው አመሰግነው። እውነት ሰፊ አድማስ እንዲኖረን ነው የሚያደርገው ወደ ሰማይ ወደ ላይ ስናይና እጅግ በጣም አድርጌ አመሰግናለሁ። ቀለበቷን ስታይ ምን ተሰማሽ? አብዛኞቹ እንግዲህ ፕላኔትና ኮከብ መለየት አይችሉም፣ ግን በቀላሉ ኮከብን ከፕላኔት ለመለየት ከፈለጉ ከዋክብት የራሳቸው ብርሃን ስላለ አይን ላይ የሆነ መንቀሳቀስ ወይም ትዊንክል የማድረግ እንትን አላቸው። እነዚህ ግን ብርሃን የሚቀበሉት ከፀሐይ ስለሆነ ደምቀው ነው የሚታዩት እና ሳተርን ፕላኔት ኮከብ የምትመስላቸው አሉ፣ ግን ፕላኔት ናት። ቴሌስኮፑ ደግሞ ከነቀለበቱ አሳይቶሻል። ቁልጭ አድርጎ በደንብ አቅርቦን ያሳየኝ። ይሄ በጣም ደስ የሚል ስሜት የሚፈጥር ነገር ነው። እንግዲህ ተመልካቾቼ ከሳተርን ጎን ደግሞ ቪነስ አለች። ቪነስ ደግሞ በ41 ሚሊዮን ኪሎ ሜትር ርቀት ላይ ነው የምትገኘው። እጅግ በጣም አምራና ደምቃ የምትታይ
ፕላኔት ናት። እሷንም አብረን ሆነን እንድንመለከት እፈልጋለሁ። ምን ትመስላለች? በጣም ውብ ናት። በቃ የውበት መለኪያ የእውነት በጣም ነው የምታምረው። ድምቀቷ ጨረቃ አትመስልም? ግን ልብ ታደምቃለች። ማጭድ የምትመስል ጨረቃ አትመስልም? እንግዲህ ቪነስ ናት። በጣም ደስ ይላል። በጣም እንግዲህ ከዚህ በመቀጠል ጁፒተርን ማየት ትችያለሽ። አሁን ያየኋት ደግሞ ፕላኔት እጅግ በጣም ትልቋን ጁፒተር ነው። እጅግ ያማረችና የተዋበች ናት። ጁፒተር ትልቅ ሆና ስለምትታይ ደግሞ በጣም የመቅረብ ስሜትን ይፈጥራል። አራቱ ጨረቃዎቹ እንዴት አየሻቸው? አዮ፣ አውሮፓ፣ ካሊስቶ፣ ጋኒሜድ ደስ ይላሉ። መስመር ሰርተው መስመር ቀጥ ብሎ ሰርተው እዚህ ላይ ካየሁት በኋላ በአይኔ ማየት ቻልኩኝ። በጣም ጥሩ፣ በጣም ደስ ይላል። ማርስንም ማየት እንችላለን። ማርስ ከነቀላቷ ወጣለች። እንግዲህ ዛሬ ፕላኔት ሰልፎች ነው የምናየውና ሁሉም ፕላኔቶች ነው ሰልፍ ሰርተው የወጡት ከሜርኩሪ በስተቀር እና በጣም ደስ የሚል ምሽት ነው የሚሆነው። እኔ እንደምመጣው ቃል መሰለኝ። እንግዲህ ተመልካቾቼ አሁን ደግሞ ማርስን ለማየት እጅግ በጣም ጓጉቻለሁ። 225 ሚሊዮን ኪሎ ሜትር ርቀት አላት። እሷንም አብረን እናያለን። ደማቋን ፕላኔት ነው የምናየው ማለት ማርስን አብረን እንመልከት። የአይረን ክምችት ስላላት ቀልታ ትታያለች። ፎቦስ እና ዴሞስ የሚባሉ ሁለት ጨረቃዎች አሏት። እንደ ቫሌስ ማሪነሪስ በጣም ብዙ ሸንተረሮች ያሉባት ናት። በ2030 እንግዲህ ስፔስ ኤክስ ወይም ኤለን መስክ ሰዎችን ማርስ ላይ ይዤ እወጣለሁ ብለዋል። ይሳካለት እንደሆነ አናቅም። 2030 በጣም ቅርብ ነው። እንግዲህ በጣም ቀይ ሆና ነው የምትታየው። ደግሞ በቴሌስኮፕ አጋዥነት በጣም ቅላቷና አንዳንድ ኦሬንጅ በሚመስለው ቀለሟ ውስጥ አንዳንድ ገጽታዎቿን ማየት የተለመደ ነው። እንግዲህ ከፕላኔቶች ዛሬ አራት አይተሻል ማለት ነው። ማርስ ደግሞ ታሞቃለች። በጣም እውነት ነው። ደስ ይላል። እንግዲህ ተመልካቾቼ ጥሩ ቆይታ እያደረጋችሁ እንደሆነ ባለሙሉ ተስፋ ነኝ። ጥሩ የሰማይ ምልከታ አድርገናል። አሁንም ደግሞ ወደ ውስጥ እንገባና አንድ ነገር እናሳያቸዋለን። እንግዲህ ብዙ ሰርፕራይዝ ነው ዛሬ ይዘን የመጣ ነው ማለት ነው። ወደ ውስጥ እንግባለን ዶክተር። እሺ እንኳን ወደ ሳሎኔ በሰላም መጣሽ። አመሰግናለሁ። አንድሮሜዳን አስዬ ነው። ቅድም እንግዲህ ሰማይ ላይ አይተናል አይደል? እቺን አይተሻታል። ካሲዮፒያን አይተሻታል። የአንድሮሜዳን አይተናል። የአባቷ ሴፈስ ያየውን ህብረ ኮከብ አይተናል። እሷ ደግሞ ቀጥታ ጋላክሲና ኮንስቴሌሽን ያለበትን የራሷን ህብረ ኮከብ ስትመለከት ያሳያል። ለዚህ ነው ዘ ኢትዮጵያንስ ዌር ዘ ፈርስት ቱ ኢንቨንት ዘ ሳይንስ ኦፍ ስታርስ ኤንድ ጌቭ ኔም ቱ ዘ ፕላኔትስ ተብሎ ሉሲያን የጠቀሰው። ስለዚህ የዛሬ 4000 ዓመት ኢትዮጵያውያን ሰማይን ይመለከቱ እንደነበረ የማስብበት አንድ ስዕል ነው። ይሄ ደግሞ የኢትዮጵያ ቀመረ ፊደልን የያዘ ሰርክል ነው። ብዙ ሺህ ቋንቋዎች አሉ። በጣም ጥቂት አልፋቤት አሉ። ከነዛ መካከል ፊደላቸው ቁጥራቸው ፊደል ይሆንላቸው የዕብራይስጥ የግሪክና የግዕዝ ነው። የግዕዝ ጌማትሪያ ወይም ጄማትሪያ ይባላል። ለኦንላይን ተማሪዎች ማስተምረው 6 ወር ይሄንን ነው ማለት ነው። በጣም በርካታ ስዕላት አሉ። ሌላ ቦታ እስቲ መመልከት እንችላለን። እሺ እዚህ ጋር የምታያት ያው ሰዓሊ መቅደላዊት የሳለቻት ኢትዮጵያ ናት። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን ለመጠቆም ነው። የአክሱም ሐውልት፣ የላሊበላ ውቅር አብያተ ክርስቲያናት፣ ቤተ ጊዮርጊስ ይታያል፣ ሸማዋ ይታያል። ከላይ ደግሞ ፀሐይ ፈንጥቆባት ይታያል እና ሁሌ ኢትዮጵያን ጥቁር ለብሳ ሳይሆን ነጭ ለብሳ ማየት እወዳለሁ እና
ሁሌ ፊቷ በፈገግታ በተስፋ ከጡት ወተት እንደሚፈስ ጥሩ በረከትና ጸጋ ለልጆቿ የምታሰጥ ሀገር ሁሌ በህሊናዬ ስለምመኝ በሰዓሊ መቅደላዊት በኩል የተሳለ ስዕል ነው። እንግዲህ ምናልባት ሌላው ላሳይሽ የምችለው በጣም ደግሞ ሰው ስጋ ነፍስ መንፈስ አይደለም። ለካሜራ ባይሆንም ደግሞ ቅዱሳት ስዕላት ያሉበት ክፍል አለ። ምናልባት ክሮዎቹ አብረውሽ ሊያዩ ይችላሉ። ያው እሱ ለካሜራ አይሆንም፣ ግን የጸሎት ክፍል በጣም የሚያስደስተኝና ማየት ራሱ እነዚህ ከአገሬ ታሪክ ጋር ከጥበብ ጋር የተያዙ ናቸው። ወደዚህ ጋር ስንመለስ እንግዲህ ይሄ ዳላስ ቴክሳስ ሰሜን አሜሪካ ኤፕሪል 8 ላይ ቶታል ሶላር ኤክሊፕስ ነበረ፣ ሙሉ የፀሐይ ግርዶሽ። በዛ በሙሉ የፀሐይ ግርዶሽ ያው ተጋብዤ ተገኝቼ ነበረ። በጣም ደስ የሚል መርሃ ግብር ነበረ። እዛ ስለ ኢትዮጵያ ስነ ፈለክ ስለ ግርዶሹ ሰፊ የሆነ ጥናታዊ ጽሑፍ አቅርቤ ነበረ። ዳላስ ቴክሳስ የተሰጠኝ አንድ ጥሩ ሽልማት ሰጥ ደግሞ ትልቅ ጉዳይ ነው። 2011 ላይ በቃለ መጠይቁም አንስተሽ ነበር ይመስለኛል። በአንድሮሜዳ ኮንስቴሌሽን ኤችዲ 1617 የሚባል ኮከብ እና እሱን ኦርቢት የሚያደርግ ኤችዲ 1617 ቢ የሚባል ኤክሶፕላኔት ሳይንቲስቶች አገኙ። ዓለም አቀፍ የአስትሮኖሚ ህብረት ነው ስያሜ መስጠት የሚችለው። 100ኛ ዓመቱን እያከበረ ነበረ። አንድሮሜዳ ኢትዮጵያ ናት፣ ኢትዮጵያውያን ይሰይሙ ብሎ በጣም ደስ ይላል። ኢትዮጵያ ስፔስ ሳይንስ ሶሳይቲ፣ ኢትዮጵያ ስፔስ ሳይንስ ቴክኖሎጂ ኢንስቲትዩት፣ አንድሮሜዳ ተሳትፎ አድርገን 10 ስሞች ወጡ። መጨረሻ ኮከቡ ቡና ተባለ። ኤክሶፕላኔቱ አቦን ተብሎ ተሰየመ እና ሰማያዊ አካላትን በመሰየማችን እና ለኢትዮጵያ 2 በመጨመራችን እዛ ላይ ተሳትፎ ያደረጉ ተመራማሪዎችን አዩ በክብር የላከልን። ያው በጣም ደስ ይላል። አንድ ሽልማት ነው። ሌላው እዚህ ጋር የምታያቸው በሙሉ ያሳተምኳቸው መጽሐፍት ናቸው። 29 መጽሐፍቶችን ያሳተም ያለው እንግዲህ እነዚህ ከላይ ሆኜ አያቸዋለሁ። እንደ ልጆቼ ነው ማያቸው። አንቺ ልጆችሽን ቤት ስትገቢ እንደምታያቸው እኔም አያቸዋለሁ። ወደፊት ለመጽሐፍ ማቅደው 100 ነው። እንግዲህ ወደፊት አንድ ሙሉ ሼልፍ ሞልቼ ከዚህ ዓለም ብሄድ በጣም እመኛለሁ። እንደምታደርገውም ተስፋ አለን። ይገርማል። ምን አይነት መጽሐፎችን ነው በጣም ኢንትረስትድ ነው የምታነበው? እኔ ምን ሃይማኖታዊ፣ ሳይንሳዊ ምን የሌላ ሁሉም ነገር እንደ ጥበብና ሳይንስን አስታርቀ ነው። መጥበብ ነው ማለት ነው። መጥበብ እወዳለሁ። ደስ ይላል በጣም። ሌላው ታድለሃል። ምናልባት ብዙ ጊዜ እንደዚህ አይነት ላይት አልወድም። የመብራት ቀለማት ምናምን ደስ ይሉኛልና መብራቱን ከፈለግን አጥፍተን ማየት እንችላለን። ጣራው ላይ ምናምን ኔቢዩላ፣ ሌሎችም አውሮራ ላይቶች ምናምን አረጋለሁ። እነዛ በጣም ያስደስቱኛልና እንግዲህ ተመልካቾቼ ጥሩ ምሽት ከኔ ጋር ሆናችሁ እንዲሁም ከመጋቢ ሐዲስ ዶክተር ሮዳስ ጋር ጥሩ ጊዜ እያሳለፋችሁ እንደሆነ ተማመናለሁ። እኔ በጣም ተደምሜያለሁ። በጣም ተመስጬ ነው የማየው። እያንዳንዱ ነገሮች በጣም ወደ ውስጥ ወደ መንፈስ የሚገባ ነገር ነው የማየው ነገር በሙሉ። እናንተም አብራችሁ ይህንን እየተመለከታችሁ እንደሆነ ተስፋ አደርጋለሁኝ። አሁን ደግሞ መብራቱን ትንሽ ጠፋ አድርገን ያለውን ነገር እናያለን ማለት ነው። እንግዲህ ተመልካቾቼ ጥሩ ቆይታ እንደነበረን ተስፋ አድርጋለሁ። የዛሬ የምሽት ቆይታዬ ይህን ይመስል ነበረ። በሌላ ጊዜ ደግሞ እንደዚህ ደስ የሚያሰኝ ነገር ሲኖር ይዤላችሁ እንደምቀርብና አብረን ጥሩ ጊዜ እንደምናሳልፍ ተስፋ አድርጋለሁ። ለዛሬው ግን ደህና ሰንብቱ።